በምስራቅ አፍሪካ የሚገኘውን የጦርነት ቀጠና ሁልጊዜ እንደነበር አድርገው እንዳያስቡት። የሱዳን የግጭት ካርታ በከፍተኛ ፍጥነትና ኃይል ተለውጧል። ላለፉት 3 ዓመታት የሀገሪቱ ህልውና በአቅርቦት መስመር ማነቆ ላይ ተንጠልጥሎ ቆይቷል። አሁን ግን ባለፉት 48 ሰዓታት ውስጥ በተደረገ አስገራሚ ማጥቃት ለዓመታት የዘለቀውን ከበባ ሙሉ በሙሉ ሰብሮታል። የሱዳን መደበኛ ጦር የባለጋራውን ዋና የደም ስር በመበጠስ አጠቃላይ የጦርነቱን መልክ ቀይሮታል። ይህ ተራ ግጭት አይደለም፣ በኃይል ሚዛኑ ላይ የመጣ መሰረታዊ ለውጥ ነው። ለወራት ያህል ኤል ኦቤድ ከተማ ታፍኖ ቆይቶ ነበር። አካባቢዋ ተከቦ ንጹህ ውሃ ተቋርጦባትና የማያቋርጥ የድሮን ጥቃት እየወረደባት ይቺ የሰሜን ኮርዶፋን ግዛት ዋና ከተማ የምትወድቅ ይመስል ነበር። ፈጣን ድጋፍ ሰጪ ኃይሎች ወይም አርኤስኤፍ የተባለው ታጣቂ ቡድን ቀጠናዋን በቁጥጥር ስር አውሎ ነበር። ከተማዋን በቀጥታ ከካርቱም ፍርስራሽ ጋር የሚያገናኘው 350 ኪሎ ሜትር ርዝመት ያለውን ስትራቴጂካዊ መንገድ ይዘው የነበሩት እነርሱ ነበሩ። ይህ መንገድ ለአርኤስኤፍ እንደ ልብ የሚንቀሳቀሱበት አውራ ጎዳናም ነበር። የምዕራብ ሱዳን ከባድ መሳሪያዎችን፣ አዳዲስ ተዋጊዎችን እና የተዘረፉ ቁሳቁሶችን በቀጥታ ወደ ዋና ከተማዋ የጦር ግንባር ለማጓጓዝ ይጠቀሙበት ነበር። ነገር ግን የሱዳን የታጠቀ ጦር ወይም ኤስኤኤፍ ጨዋታውን ቀየረው። ሁሉም ነገር የጀመረው በሚስጥርና በተቀናጀ ዝግጅት ነበር። በምስራቅ በኩል የመደበኛ ጦር ክፍሎችና የተባበሩት ጥምር ኃይሎች ከአልኑባ በስተምዕራብ ጠንካራ መከላከያ ገንብተው ነበር። በምዕራብ በኩል ደግሞ በጦርነት የተፈተነው 5ኛው ክፍለ ጦር በኤል ኦቤድ ከተማ ውስጥ ሆኖ ይጠባበቅ ነበር። በሁለት ቀጠና ከፍተኛ ውጊያ። ጦሩ የመቆንጠጫ የሚመስል ስትራቴጂካዊ ጥቃት ሰነዘረ። ዝም ብለው ወደ ኋላ አላፈገፈጉም። የባላጋራቸውን መስመር ሙሉ በሙሉ ሰባብረው አለፉ። ውጊያውን በጣም ከባድና የፊት ለፊት ነበር። ከዋና ከተማዋ ቀጠና የተነሱት የጦር ሰራዊት ክፍሎች ወደ ደቡብ ምዕራብ በመግፋት እንደ ሳያላ እና ጃብራ አልሼክ ላይ ነበር ያሉ ከፍተኛ ፉክክር ያለባቸውን የበረሃ ከተሞች በሙሉ በተደራጀ ሁኔታ አጸዱ። በተመሳሳይ ጊዜ በኤል ኦቤድ የነበረው ጦር በባራ ከተማ በኩል ወደ ሰሜን ምስራቅ ተዋግቶ ወጣ። የማጥቃቱ ፍጥነት አስገራሚ ነበር። የጦር ሰራዊቱ ቃል አቀባዮች እንደገለጹት አርኤስኤፍ በጥቃቱ ፍጥነት ክፉኛ ተመቷል። በዚህም ምክንያት በደርዘን የሚቆጠሩ የታጠቁ የጦር መኪናዎችን፣ መድፎችንና በርካታ የጥይት ክምችቶችን ጥለው ወደ በረሃ ሸሹ። እሁድ ከሰዓት በኋላ ሁለቱ የጦር ክፍሎች ወታደራዊ ተንታኞች በዚህ የጦርነት ወቅት አይቻልም ያሉትን ነገር አደረጉ። መሃል ላይ ተገናኙ። ሁለቱ ኃይሎች የተገናኙት ጃብራት አልሼክ ላይ ነበር። በዚህ ትስስር የሱዳን ጦር አጠቃላይ የካርቱም ኤል ኦቤድ አውራ ጎዳናን ሙሉ በሙሉ በቁጥጥር ስር አደረገ። ነገር ግን ይህ ድል ያለ መስዋዕትነት አልመጣም። የጋራ ኃይሉ እንዳረጋገጠው ባራን ነፃ ለማውጣት በተደረገው የመጨረሻ ከባድ ውጊያ ላይ 2 ከፍተኛ ወታደራዊ አዛዦች ተገድለዋል። እነሱም ሜጀር ጀነራል አብዱልአዚዝ እስማኤል አባከር በግንባር ሚስተር አታክ 77 በመባል የሚታወቁት እናም ብርጋዴር አብዱላ ሻረፈዲል አባከር ናቸው። የእነሱ መሞት የዚህን ኦፕሬሽን ምን ያህል ከባድ እንደነበር ያሳያል። ይህ በጦር ኃይሉ ከፍተኛ አመራር የተወሰደ ትልቅ ውርርድ ነበር። ጦሩ ለአንድ አስፋልት መንገድ ሲል ለምን ይህን ያህል ትልቅ መስዋዕትነት ከፈለ? ምክንያቱም በዘመናዊ ጦርነት ውስጥ መሰረተ ልማት የውጊያውን ዕጣ ፈንታ ይወስናል። ይህን አውራ ጎዳና በመያዝ ጦሩ 3 ወሳኝ ስትራቴጂካዊ ግቦችን በአንድ ጊዜ አሳክቷል። አንደኛ፣ የኤል ኦቤድን ከበባ ወዲያውኑ ሰብሯል። ላለፉት 3 ዓመታት የከተማው ጦር ተነጥሎ ነበር። አሁን ግን ምግብ፣ ነዳጅና ከባድ ወታደራዊ ማጠናከሪያዎችን ለማስገባት የሚያስችል ቀጥተኛና አስተማማኝ የምድር መስመር ተገኝቷል። ሁለተኛ፣ ከኦምዱርማን እና በካርቱም በስተምዕራብ ሰፊ የመከላከያ ቀጠና በመፍጠር የታጣቂዎቹን ስጋት ከዋና ከተማዋ ተጋላጭ ምዕራባዊ ክንፍ አርቋል። ሶስተኛውና በጣም ወሳኙ ነገር የአርኤስኤፍን የምዕራብ የአቅርቦት መስመር በግማሽ መቁረጥ ነው። ታጣቂዎቹ አሁን በዳርፉር ከሚገኙት ይዞታዎችና በካርቱም ካለው ግንባር መካከል ሀብትን በቀላሉ ማንቀሳቀስ አይችሉም። ረጅምና አስቸጋሪ የሆኑ ያልተነጠፉ የበረሃ መንገዶችን ለመጠቀም ተገደዋል። ይህም ለሱዳን አየር ኃይል ጥቃት እንዲጋለጡ ያደርጋቸዋል። የቀጠናው ተንታኞች ይህንን ክስተት የጦርነቱ አዲስና ጠበኛ ምዕራፍ መጀመሪያ እንደሆነ እየገለጹ ነው። ላለፉት ዓመታት መደበኛው ጦር የመከላከል ጨዋታ ብቻ ነበር የተጫወተው። በዚህም ምክንያት ሙሉ የዳርፉር ግዛቶችን በአርኤስኤፍ አጥቶ ነበር። ይህ የተሳካ የአውራ ጎዳና ማጥቃት ግን ጦሩ የማጥቃት አቅሙን መልሶ መገንባቱን፣ ከሌሎች ታጣቂዎች ጋር መዋሃዱንና ውስብስብ የሆኑ ባለብዙ ግንባር ዘመቻዎችን መምራት እንደሚችል አሳይቷል።
ሰሜን ኮርዶፋን በአስተማማኝ ሁኔታ በመረጋጋቱ ጦሩ አሁን ከባድ መሳሪያዎችን ወደ ደቡብና ምዕራብ በማዞር በምዕራብ ኮርዶፋን ያሉትን ግዛቶች ለማስመለስና አርኤስኤፍን ወደ ቻድ ድንበር ለመግፋት እየተዘጋጀ መሆኑን የውስጥ ምንጮች ይጠቁማሉ። አርኤስኤፍ አሁን በትልቅ ስልታዊ ቀውስ ውስጥ ወድቋል። በባራ አቅራቢያ በርካታ ተስፋ የቆረጡ የመልሶ ማጥቃት ሙከራዎችን አድርገዋል። ነገር ግን የፊት መስመር ዘገባዎች እንደሚያሳዩት እነዚህ ጥቃቶች በሱዳን ጦር ጠንካራ መከላከያ ተመተው ወድቀዋል። ታጣቂዎቹ ቀደም ሲል በበላይነት የሚንቀሳቀሱበት አውራ ጎዳና አሁን ወደ ወጥመድነት እንደተቀየረባቸው ተገንዝበዋል። የካርቱም አልኦቤድ አውራ ጎዳና መያዝ ባለፉት 12 ወራት ውስጥ በዚህ የጦርነት ቀጠና የታየው ትልቁ የጋርታ ለውጥ ነው። ቅድሚያውንም በመውሰድ የሱዳን ጦር ውጊያ ማሸነፍ ብቻ ሳይሆን የአርኤስኤፍን የጦርነት መዋቅር ሙሉ በሙሉ አፍርሶታል። የኤል ኦቤድ ከበባ ተሰብሯል። የዋናው ከተማው ጎን ተከብሯል። እናም የዚህ አጠቃላይ ግጭት አቅርቦት ተገልብጧል። ሂደቱን በቅርብ መከታተል ያስፈልጋል። የሱዳን ጦርነት አሁን ፍጥነቱን ጨምሯል።